ዛሬ በጣም ኃይለኛ ጥድፊያ ላይ ነው ያለው ምን ላርግ ተሳፋሪ ልወጣ እኮ ነው በእናትሽ ዛሬ የዛሬው ጥድፊያ እንግዲህ ማን እንደምታሳየኝ እኔ ጉጉቴን ጨመረ እሱን ከፕሮግራሙ ተከታታይ ስለዚህ እኔ ልሂድ ይቅናትን ግድን ተሳፋሪ It's that Westside shit, Addis Ababa tune. 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 Damn. Addis Ababa tune. It's that Westside shit, Addis Ababa. Addis Ababa tune. Addis Ababa. Yes my chelas my delas እንዴት ናችሁ ሳምንታችሁ እንዴት አለፈ ዛሬ ባይዘው የእናቶች ቀን ነውና እንኳን ለእናቶች ቀን አደረሳችሁ ለማንኛውም የዛሬ እንግዳችን የተለያዩ ስራዎችን በዘጠናዎቹ የማይረሱ he's a legend ማለት በጣም ለኔ ሌጀንድ ነው የተለያዩ ስራዎችን ለኛ አድርሷል ስለዚህ እሱን ለፒክ ላረገው ይሄድኩኝ ነው ያለሁት አቤት ይሄንን እንግዳ ይመቻቸዋል ብለን እናስባለን ከሱ ጋር እንጫወታለን መስንበት ደጉ ብዙ ያሳያል ለካሴ ሰምልብ በፍቅር ያምናል እንኳን አየችው ገባት ማሜ እሷ እንዳስጠላኝ መሄድ ቆሜ እንኳን አየችው ገባት ማሜ እሷ እንዳስጠላኝ መሄድ ቆሜ ስቀልድ በያኔ ሲጎዳት ፍቅሯን አሳየኝ አሁን ለኔ ሲያደርጋት ልክ እንደኔ ስትቀልድ በያኔ ሲጎዳት ፍቅሯን አሳየኝ አሁን ለኔ ሲያደርጋት ልክ እንደኔ እንኳን ደህና መጣህ እንኳን ደህና ቆዩ ሁሉ ደህና አለ እንዴት ነህ እግዚአብሔር ይመስገን ሰላም ነው ዛሬ በጣም ደስተኛ ነኝ ዛሬ አንተ እንግዳችን ስለሆንክ ቴንክ ዩ እውነት በጣም ጊዜ ልስጥልኝ ሁሌም ሳገኘ የት እንደሚመጣብኝ ልንገር ጊዜ ባር አስፍዬ ነበረ ነፍሱማ በጣም እንዴት ነህ ግን እኔ በጣም ሰላም ነኝ ሙዚቃ ስራ እንዴት ነው ሙዚቃ ስራ አሁን አሪፍ ነው ያው እየሰራው ነው እንግዲህ አሁን አሳየኝ አሁን ለኔ ሲያደርጋት ልክ እንደኔ ይሄን ግን የኔን ነገር ያሳየኝ በየነበር አሳየኝ አሁን ለኔ ሲያደርጋት ልክ እንደኔ እሷ በጣም ደስ የምትል አተረፈ የሚለው አልበም ነበረ ከሱ ላይ የወጣ ነው እሱ ይሄ የእናቱ ዘፈን ሳላውቅም ክፋት ደግነት እቅፋርሽኝ በንቀልባት ዋትማታ ደሞ አሉ ብዙ አሉ አሁን አቅሜ ቻለውን በጨነቅልሽ ከሌለኝ ሳለቃ ሀገር ከዚህ በላይ አልሞት ነገር የሚል ዘፈንም አሉ ብዙ አሁን የነ ሀብቴ ተስፋዬ ያለባቸው እንግዳ ዘር በአንድ ጊዜ ነበር በአንድ ህይወታቸው ያለፈውና በዛ ጊዜ እኔና ታመነ መኮንን አንድ ዘፈን እንሰራለን እሺ ችግር ቢገጥመኝ መሰናክል ኑሮ መንገድ ባይስተካከል በያልፋለው ሁሉን ጤና ጓደኞቼን አጥቻለሁና የሚል ዘፈን አለ እርግጠኛ ነኝ አታውቀውምና 98 ይወጣልና እሱ ላይ የእናቱ አለ ይሄ አሁን የምነግርህ አለ የማን ሙዚቃ እየሰማን ያለው ማንን ጠርቼ ማን ልጥቀስ ሰባዎቹ ውስጥ ያሉትን እንሰማ ነበር የነ ኬኔዲንም እንሰማለን የነ ረጋኸኝ የነ ጸጋዬ የነ ነዋይ የነ ጻይ የነ ኤፍሬምን አራስንቱን ልበል አይደለ የነዚህነት ሙሐባ የነሽ መቢዱባ ብዙ በጣም ብዙ ነው ዩቲዩብ ላይ እስኪ ያለው ሙዚቃ እንዳለ ይጥፋና አንድ ሙዚቃ ይቀርብ ይባል የትኛው ሙዚቃ እንትመርጣለህ የኔን ሁሉም በቃ ጠፍቶ አንድ ሙዚቃ በቃ የይርዳው እንደው ስለ አለገለጣለ ሰዳፍኑ ሰፈሯ ተጋርዶ ሰፈር ቀረሽ ከህዋው ላይ ከተረፍ ድንበሯን
ምን ይሆን ፀሐይ ማፈሯ የሚለው ዘፈን ይምጣል አለው እንግዲህ አንድ ካልክ እሱን ነው የምትለው። የኔም የምን ጊዜ ምርጫ የ95 አልበም ሁሉም አሪፍ ናቸው። ተንሱ አሁን ይሄንን ብነግር ደግሞ የምን ጊዜ ምርጫዬ ነው የምትለው ለካ አልተያየንም ለካ አልተደማመጥንም ለካ ሌቱን አሳልፈ ብለህም እሱን ትላለህ። በጣም ብዙ ወዲያ ነው ያንቺ ሀገር የምን ጊዜም ትላለህ እንዴ? አዎ እንደዚህ ነው። በጣም የሚገርም አልበም ነው። የሚገርም በጣም ያውም እኮ እንትንም ገና ሳልጫወትልህ እኮ ነው። እዩት እዚያ ማዶ ከገደሉ ስር ጠይም ልጅ ይፈልቃል ውሃዬ ላይ 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 ሙዚቃ ግን እንትን አላት ቅኔ አላት። ኧረ ምንም ነገር የለም። ግን በቃ ሁሉም ደስ ይላሉ። እውነት ለማውራት እኔ የትም ቦታ ላይ የምናገረው ነገር ነው። በቃ ማለት ከምሬ ነው የምነግርህ እኔ በቃ የ95 አልበም እሱም ባይሰጠኝ ኖሮ እግዚአብሔር በቃ ትላለህ አይደለ? እውነትህን እግዚአብሔር ይመስገን። አሁንም አልበም ብሰራ እንደሱ ብሰራ ደስ ይለኛል። እውነት ለማውራት ይሄ አልበም ማስተርፒስ። አይ ደስ ይላል። እንደዚህ አይነት አልበሞችን ለመስራት ነው የምትጠፋው። ገባ? አለበለዚያ እኔ የምልህ ግን ማለት አንድ ተናፍቀሃል። ስለዚህ የሆነ አንድ ስራ ብትሰራ ልክ ነው። አንድ ሲንግል ይሰራሉ። አሁን ሲንግል ሰራ አልበም እኮ ያው አልበም በሲንግል አቆራርጠህ ወደ አልበም። አሁን ናኦሚ ሪከርድስ ኤልያስ ፍቅሩ ይባላል። እውነት እያበረታታኝ ነው። እንደው እኔም ትንሽ ስንፍና ምናምን ቢኖርብኝ እሱ ግን በጣም ናኦሚ ሪከርድ እያበረታታኝ ነው። ከሱ ጋር እንደምሰራ እርግጠኛ ነኝ። አልበም ያሰራኛል እርግጠኛ ነኝ። እልሽ እንዳትረሳ እሺ። ኤላ አልበም እንሰራለን እንዴ? የዛሬማ መፈክራችን ማደርሰንልሻል ነው። የእናቶች ቀን ነው። እንኳን ለእናቶች ቀን አደረሳችሁ ነው። አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን ይላል። ያው በኋላ ስለምንዘፍነው እሱ የመውጫ ሙዚቃችን ይሆናል። የመሀል ሙዚቃም ይኖራል። ልክ ነው። እውነትህን። በነገራችን ላይ ትንስዬ እዚሁ እድሉን ካገኘው በእውነት እዚህ ኢቢኤስን አሁን እናንተን ትስል በጣም በቃ በአጋጣሚ የተለዩንን አስባለሁ እና ለነሱ ሀዘኔን መግለጽ ስላለብኝ ነው። እሺ ነፃነት ወርቅነህ አሁን በቅርቡ የተለየን አለ። እንዲሁም አማን የኢቢኤስ መስራች እና አስፍሽንም አስፋው መሸሻንም በእውነት ሀዘን በዚህ ይብቃን ደግሞ እና ለቤተሰቦቻቸውም መጽናናት ይሁንልን። ነፂን በነገራችን ላይ የሚገርም ነገር ትንሱ የት መሰለህ የማውቀው አንድ የሆነ 22 አካባቢ አንድ የሆነ ቦታ አለና እዛ ነው የተገናኘ ነው በአጋጣሚ ነው። ከዛ በኋላ ግን የሚገርም ነገር በጣም በቃ ማን ላይ ሰዎች ነበር ማለት እንገናኝ ነበር በየሳምንቱ። ከዛ ላይ ሕክምና ከሄደ በኋላ እንደው ልንገር ብዬ ነው ድሉ ስላላገኘው ነው። በጣም ከሄደ በኋላ አላገኘሁትም። በዛው ነው ከዚህ ዓለም መለየቱን የሰማሁት እና በጣም አዝኛለሁ ለማለት ነው። ልክ ይሄን መግለጽ ስላለብኝ ልክ ነው። እኔ ደግሞ ከአስፍዬ ጋር ብዙ አሳልፌያለሁ። እንዴት ካንተም ጋር ደግሞ ጊዜ ባር ተገናኝተን ጥሩ ፐርፎርማንስ ነበረ። አስፍሽም ነበረ እሱም ነበረ። ግን በዚህ ይብቃ ይበለን እንደው በዚህ ይብቃ ይበለን እግዚአብሔር። እና እንደዚህ ነው ለማለት ፈልጌ ነው። መልእክቴንም ማስተላለፍ ስላለብኝ ነው። ገባ? እሺ ትንሽ እስኪ ስቱዲዮ የት ነው የምትሰራው? እንዴት ነው ቫይብ የሙዚቃ ስራዎችን ስትሰራ? አሁን የሚገርም ነገር ስቱዲዮ እባክህ ገባለህ ስቱዲዮ? አሁን ስቱዲዮ እንዳልኩ እንደ ኤልያስ እያበረታታኝ ነው። ብዙ ስቱዲዮ እንትን አለልም። ምክንያቱም እነዚህ አቀናባሪዎቹም ትንሽ ስለሆኑ ስራም ስለሚበዛባቸው ይቀጥሩና ይቀራሉ ወይ የሆነ ነገርና አሁን ስቱዲዮ ላይ ትንሽ ተስፋ ቆርጫለሁ። እንዳልኩ ግን አሁንም ደጋግሜ የምለው ምንድነው ኤልያስ ሱልምድም ስላለው የሚያሰራኝ ከሆነ ሞክራለሁ እንጂ እኔ በእኔ አቅም ይቻል አይደለም። ስቱዲዮ ያስቸግራል። እነሱ አያውቁትም። ገባ?
አንዳንድ ጊዜ ማበረታታት ያለባቸውን ሰው አይደለም የሚያበረታቱት። ለምሳሌ እኔ ቢቀጥሩኝና ቢቀር ምንም ለሁለተኛው ላልመጣ እችላለሁ። ምክንያቱም ትንሽ ማየት ስለማትችል ገባ መሯሯጥ አትችልም። ስለዚህ እንደዛ ስቱዲዮ በሚያስቸግሩ ጊዜ አንተም ሰንፈት ቀራለህ ለማለት ነው። በአጋጣሚ መልእክቱንም ለማስተላለፍ ነው። ለኛ ድጋፍ ሊያደርጉልን ይገባል። በተለይ ገባ ስራውንም እንዳንጠላው መሆን አለበት። ገብቷል? ምክንያቱም ለምሳሌ አሁን በፊት ፕሮዲዩሰሮች ነበሩ፣ አሁን ግን የለም። ራስህ ነው የምትሰራው። ገባ? አሁንስ ፕሮዲዩስ ለምሳሌ ሙዚቃዎችን ለማምረት ለመስራት ፕሮዲዩሰሮች ኮንታክት አያደርጉህም ወይ? የለም እኮ ነገርኩህ እኮ አሁን እኮ ነው ምንም ጠቅስልህ እኮ ነው። ለዚህ ነው እሱ ስላለ ነው የሚያበረታታኝ እንጂ አሁን እንደዚህ አይቻልም። በራስህ ነው ሁሉ ነገር የምታደርገው፣ ለራስህ ከፍለህ ለስቱዲዮ አድርገህ። ስለዚህ ነው ምን ዘገየው ለማለት ለህዝቡ ለማስተላለፍ መልእክት። ይርዴ አሁን እዚህ ጋር እስቲ ሰው ፒክ እናደርግና ወደ ስቱዲዮ ትንሽ ረፍት ነው እንደምንሰራው ይመስላል አይደል? ምን ፕሮግራም ትከታተል? ምን አንተ ቃጠሎ ትላለህ፣ ትንሽ ረፍት ትላላችሁ። አይ ደስ ይላል። ውድም በኢቢሲ ቀድሞ ወፈርክ ስል ምንድን ነው ያልከው? በምን አወቅን ያልከው አልኩ እንዴ? ይታወቃል እኮ በመንካት አይደለ? አዎ ብዙ ሰው ስለሚገረም ነው ይሄን የምነግርህ ማለት ስለ ግባ አለ ግባ። ሰላም አዎ ና ግባ። ልትቀርጸን ነው ማለት ነው። ደግሞ በጣም የምወድሽ ሰው ሰላም ነው። ዛሬ እንግዳም አለ። እንዴት ናችሁ? ሰላም ነው። አንድ ቀን ጠርቶ በቃሪያ ያቃጥለናል። ያው በሚጥሚጣ ማን ልበል? ሶፊያ። አዎ ኮማንደር ሙሉጌታ። ኮማንደር ሙሉጌታ። ሶፊያ የዛሬ እንግዳችን ዛሬ ሊፍተር የሚል ፕሮግራም ነው እየሰራን ያለነው። እንኳን የእናቶች ቀንም ነው። እንኳን ለእናቶች ቀን አደረሳችሁና የዛሬ እንግዳችን ደግሞ ይርዳው ጤና ነው። ኦኬ ሰውን ታውቃለህ? አውቀዋለሁ በደንብ። ስራዎቹን ታውቃላችሁ? በጣም ጥሩ። ስለዚህ ጥያቄዎች ካሏችሁ እየተጠያየቅን እኔ ሊፍት እሰጣችኋለሁ፣ አብረን እንሄዳለን ማለት ነው። የእናቱን ዘፈን ሰምተሽዋል? እኔ አዎ አይደለ? ባንቀልባ አዎ ልክ ነው። እሺ የምትጠይቁኝ ነገር ካለ ጠይቁኝ እስቲ። አንዳንዴ መድረክ ላይ ስትጫወታ ያለውና አይናቸው የሚያይ ሰዎች ራሱ እንዳንተ አክታ ያደርጉ። በጣም ነው የሚገርመው። እኔ ይሄ ልጅ ምንድነው የሆነ የሚያግዘው ሰው አለው። በቃ የሆነ ነገር የሆነ ሰው ሁሉ ጠይቄ ያውቃለሁ። እንግዲህ አጋጣሚ ባለቤት እንደዛ ስለሆነች ሆነ እንትን እላለሁና እሱን ከምን ኤክስፒሪየንሱ ላይ ያመጣው ልምድ እንግዲህ ምን አለ መሰለህ በፊት በአጋጣሚ እንግዲህ ክለቦች ምናምን ስሰራ ማንም ሰው ስለሌለኝ ይመስለኛል እና በቃ ቆሜ እንደዚህ ሁልጊዜ የምላት ነገር አለች። ለዛ ነው እንጂ አሁን ተሾመ አሰግድ የሚባሉ አይነ ስውራን አሉ። አሁን እነሱ ኪቦርድ ይጫወታሉ። ገባ? ስለዚህ ቁጭ ብለው ነው ገብተዋል። እነሱ አሪፍ ነው በቃ። ሌሎችም እንደዚህ ስታያቸው እኔም ስለ መሳሪያ ኪቦርድ ስለማልጫወት ይመስለኛል ቆሜ እንደዚህ መድረክ ላይ እንደምታየኝ በጣም ተወዳጅ እንቅስቃሴ ነው ያለችው። አለች እኮ የይርዳው የራሱ ስሎገን ነች። ሙዚቃዎችህን አድናቂ ነኝ። የድምጽ የተለያዩ የአንተ የሆኑ ለየት ያሉ ሙዚቃዎች አሉ። በቃ ከዜማ ከጉሮሮ ልክ እንደሆነ የሙዚቃ መሳሪያ የሚነዝር ነገር አለ። ካለህ እንትን አሁን ለምሳሌ እነ ጀንበር በጣም ልልሽ ነበር። አሁን አብዛኛው ሰው ስለሚያውቀው እኔ በጣም ተጋርዶ ሰፈሯ ቀረች ከህዋው ላይ ከጠረፍ ድንበሯ ምን ይሆን ፀሐይ ማፈሯ ምን ይሆን ጀንበር ማፈሯ ፒንክ ሸሚዝ አንተ እንትን ባትለውም አጃቢዎች ጋር አብሮ ላፋርጋት ልቤትን ሰጥስ ነብይም ፍቅረት ላፋርጋት ልክ ነው። ዘጠና ምናምን በጣም ልክ ነው። በእናትሽ በቴ በዘደቀ ረጋት እንደው ባንዴ ምን ገጠመኝ መሰለሽ? ይሄን ላፋርጋት እንዳልሽው
ዳንሰኞቹ እንትን በቃ አጅቦኝ ነበር። አንዷ እንደውም ትዝ ይልሽ እንደውም ዝም ብላ ታስደንሰኝ ነበር። ስትናገር እንትና ዳርሜ የምትባል ነች። ከዛ ምን እንዳደረገች ሊፍት ላይ አንዱ አስቆመኛለች ስትናገር አስቆመኝና አንቺ እናንተ ናችሁ አይደል ልጁን የምታንገላቱት ምን ይሁን ብላችሁ ነው እንደዚህ ተናዶ እኮ ነው ከፊትህና ጀምበር በጣም እንዴት ነበር የሚነካኝ ነገር ነው ያ ጀምበርን እስኪ ታውቂዋለሽ በጣም እስኪ ትዘፍኛለሽ እስኪ ትንሽ እኛ እንዝፈነው አልገለጣለ ተጋርዶ ሰባይ ቀረች ከህዋው ላይ ተቀረች ጀምበሯ ምን ይሁን አይ ማፈሯ ምን ይሁን ኮማንደር ታውቀዋለህ ተጋርዶ ሰማይ የሚለው ሙዚቃ ዳይሬክት ጀምበር ተጋርዳኝ ከባለቤቴ ጋር ነው የማያይዘው እና ከሷ ጋር ስለማያይዘው ለኔ የተለየ ስሜት አለው። በደንብ ግለጻት ይመስለኛል። ባለቤት ማየት የተሳናት ነው ይቺው ከጎን ያው ማየት የተሳናት እሷ ነች እንጂ አያው ባለቤቴ ነው። ባልና ሚስት ናችሁ? አያ ለማወቅ ተመልካቾቻችን የምንገኘው እኔ ራሱ የእሱን ስራዎች ስትሰሚ የይርዳው ጤናውን ስራዎች ስትሰሚ ለአንቺ ምን አይነት ስሜት ይሰጥሻል? ለአንቺ ምን አይነት ስሜቶች አሏቸው? ጥሩ ጥያቄ ነው። በጣም ጥሩ። አዎ ይሄ ጥሩ ጥያቄ ነው። የሚገርምህ በፊት ማለት ነው በፊት ሳዳምጠው እንዲሁ ወደዋለሁ። ሙሉ ሙዚቃዎቹን እወዳቸዋለሁ፣ አዳምጣቸዋለሁ። ነገር ግን ይሄኛው ከራሱ ጋር እየይዘው የሰጡት ነገር ስለሚመስለኝ ወደ ውስጥ የእሱ ስሜት በቃ የሆነ ነገር ለማየት ብሎ ከልሎት እየተመኘ ምናምን አለ አይደለ? እንደዛ ስለው ነበር። ወደ እኔ ሲመጣ ደግሞ ጭራሽ እውነቴን ነው የምልህ አሁን ሳይሆን የውስጡን ስሜት የእውነት ራሱ እንደዛ ነበረ። በራሱ ያሳዝነኝ ነበር ማለት ነው የእውነቱን የውስጡን። በነገራችን ላይ በልጅነትሽ ነው እንደዚህ ማየት ያልቻልሽው ወይስ? አይ አሁን በቅርብ ነው። እስቲ ንገሪ፣ ታሪኩን ንገሪኝ እስቲ። ደህና ነበርኩኝ። ኖርማል ስራውዬ ዘመን መለወጫ ሊሆን ኒክኔም ማለት ነው። በስንት አመት ማለት? ስንት አመት? 2000 ሊገባ 99 መጨረሻ። አዎ ስራውዬ በጣም ስራ በዝቶብኝ ነበር ቢሮ። እዛ ስሰራ አምሽቼ ሄድኩኝ ወደ ቤት። የበዓል ዝግጅት ምናምን ተደረገ። በበዓል ማግስት ሌሊቱን ነው አሞኝ ያደረ። በጣም ውጥረት አለው፣ ራሴን ያመኛል። ወደ ሐኪም ቤት ሄድኩኝ። ሪፈር እዚህ መጣ። በቃ ዳሜጅ ሆነ ማለት ነው። ሁለቱም ነው። አዎ መቀበልሽ ራሱ ይሄ ነገር ሆኖ ራሱ መቀበልሽ እኔ ዛሬ ሳላስበው ከተጠየቅኩባቸው ሚዲያዎች ሁሉ በጣም ደስ ያለኝ ዛሬ ነው። ምክንያቱም አላሰብነውም። በዚህ ላይ ደግሞ ልትበረታታ የሚገባትን ሰው ማግኘታችን ትንሱ ደስ የሚል ነው። እግዚአብሔር ይመስገን። ደስ የሚል ነገር ነው። ቁም ነገርም ሰራን። በጣም አሪፍ ነው። ልጆች አሏችሁ እንዴ? አዎ። ስንት ልጆች? ሶስት ልጆች። እንኳን ለእናቶች ቀን አደረሳችሁ። ስለዚህ እንበለዋ ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አድርገሽኝ ባንቀልባ ጧት ማታ ሆድሽ ሲባባ ልጅን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለሌ ተካሻል። እናቴ ነሽ ዓለሜ ህመምሽ ነው ህመሜ፣ ሰላሜ ነሽ ለኔማ በዋልኩበት ከተማ። እስቲ ትንሱ እናጨብጭባለን ለሶፊና በእውነት አሁን ደግሞ አይ ደስ የምትሉ ሰዎች ነው ያጋጠማችሁ። አንድ አልበም በቃ ተሰጥቶኝ ሰርቼ በቃ ህዝቡን ማስደሰት ነው በህይወቴ ደስታ የሚሆነው ማለት ነው። ይቺን አልበም ለመስራት ፈልጋለሁ እውነት ለማውራት። ስለዚህ አሁን በዝግጅት ግጥሞቹ ላይ እንዴት ነው አሁን እየሰራህበት ነው? እየሰራሁ ነው። ግን በዚህ አጋጣሚ ደግሞ በዚህ ሁሉ መጥፋት ውስጥ ምንም ላረሱኝ ደግሞ አድናቂዎቼ የኢትዮጵያ ህዝቡን ደግሞ በሚሄድበት ቦታ አሁንም ቢሆን ለሚያሳዩኝ ፍቅር በጣም ነው የማመሰግነው። ምክንያቱም መጥፋት አንዳንዴ በጣም መረሳትን ያመጣል። በሚያጋጥመኝ ቦታ ሁሉ ለሚሰጠኝ የሰው ክብር፣ ፍቅር ከኢትዮጵያ ህዝብ በፊት እግዚአብሔርን ነው የማመሰግነው። ከዛ ቀጥሎ ደግሞ ኢትዮጵያን ህዝብ አመሰግናለሁ ለማለት ነው።
እና በዚሁ ብርታት ጥሩ አልበም እንድሰራ ነው ፈልገው እኔ በጣም ስራ እውነት ትችላለህ ገብቶሃል እርግጠኛ ነኝ ታደርገዋለህ አዎ በጣም ያ ነው ምኞቴ ምን ይሆነ ጀንበር ማፈሯ ምን ይሆነ ሰጋይ እናመሰግናለን መልካም እናቶች ቀን በለዋ አሜን ቻው እናቶች እንኳን አደረሳችሁ ነይ ሰጋይ አድማስ መጋረጃች ሰጋይ በሽንፈት ሲከለል ነይ ሰጋይ አንቺን ለመሰወር ሰጋይ ዳመናው ሲቆለል ነይ ሰጋይ ጠፈሩን ባልዳኘው ሰጋይ ህዋው ባይከሰስ ነይ ሰጋይ ጠብቀሻለሁ ሰጋይ ያንቺም ቀን እስኪደርስ በድጋሚ ይርዳውዬ ስለመጣህ በጣም ደስተኞች ነን እንግዳችን ስለሆንክ በጣም ነው የምናመሰግነው እሺ እኔም አመሰግናለሁ በጣም ስቱዲዮ እየደረስን ነው በፍቅርሽ ተይዞ ልቤ ደጅ ይጠናል እንድታናግሬው ፈልጎም ይሆናል እዩት እዚያ ማዶ ከገደሉ ስር ፀይም ልጅ ይበቃል ውሃ ይመስል እናት አረገመኝ አባት አረገመኝ ብቻዬን መኝታ ነው ደጋገመኝ ላይ 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 እንውረድ አይደል ቆይ መጣሁ እሺ ሰዓት መጣማ መውረድ አልችልም እንኳን ደህና መጣህ መጣሁ ትላለህ ሰዓት መጣማ መውረድ አልችልም አለው እኔ ብዬ ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ